ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የለተረቡ መጋቢት 17 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ የሚቀርብ ይሆናል። ዜናውን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን እንድትቆዩ ጋብዛለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁም ጥሪ ማቅረባቸውን የአሜሪካ ድጋፍ መቋረጥ በኢትዮጵያ ከ14 ሚሊዮን በላይ ህዝብ ተጠቃሚ የሚያደርጉ 63 ሚሊዮን ዶላር በጀት የተያዘላቸው ፕሮጀክቶች ሊሰረዙ መሆኑን መገለጹን እንዲሁም ደግሞ በሸቀጦች ላይ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፍቃድ እስከ መንጠቅ የሚያደርስ እርምጃ እንደሚወስድ የመቀለ ከተማ አስተዳደር ማስጠንቀቁን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንትነት እጩዎችን እንዲጠቁሙ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ትስስር ገጻቸው በትግረኛ ባስተላለፉት መልእክት እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም ደግሞ የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ብለዋል። በትግረኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክትም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። የትግራይ ጊዜያዊ አስተዳደርን ፕሬዝዳንትነት የመሾምና የመሻር ስልጣን የተሰጣቸው ጠቅላይ ሚኒስትር አብይ አህመድ ዛሬ ያቀረቡት መልእክትም አቶ ጌታቸው ረዳን የሚተኩ አመራር ለመሾም ነው። የክልሉ ጊዜያዊ አስተዳደር በህገ መንግስቱ በፕሪቶሪያው የሰላም ስምምነትና በሚኒስትሮች ደንብ መሰረት ለ2 ዓመታት በስራ ላይ መቆየቱን የጠቆሙት ጠቅላይ ሚኒስትሩ የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል ሲሉም ገልጸዋል። አክለውም የጊዜያዊ አስተዳደሩ ሲቋቋም ዋነኛ ግቦቹን አሳክቶ በህዝብ ለተመረጠ አስተዳደር ማስረከብ ይገባው ነበር ብለዋል። የጊዜያዊ አስተዳደሩ የተሰጡትን ቁልፍ ዓላማዎች በተሰጠው የጊዜ ገደብ መፈጸም አልቻለም ያሉት አብይ አህመድ ለጊዜያዊ አስተዳደሩ ከተሰጡትና ካልተፈጸሙ ቁልፍ ዓላማዎች መካከል አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር መሆኑን ጠቅሰው ይህ ባለመፈጸሙ ምክንያት ህግ በማሻሻል የጊዜያዊ አስተዳደሩን ለ1 ዓመት ማራዘም በግድ አስፈላጊ ሆኗል ብለዋል። ጠቅላይ ሚኒስትሩ በመግለጫቸው የክልሉን ጊዜያዊ አስተዳደር ፕሬዝዳንት የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ያሉ ሲሆን ህዝቡ እጩዎችን በኢሜል ጥቆማ እንዲሰጥ ጥሪ አቅርበዋል። የአሜሪካ ድጋፍ መቋረጥ በኢትዮጵያ ከ14 ሚሊዮን በላይ ህዝብ ተጠቃሚ የሚያደርጉ 63 ሚሊዮን ዶላር በጀት የተያዘላቸው ፕሮጀክቶች ሊሰረዙ መሆኑ ተገለጸ። የኢትዮጵያ ቀይ መስቀል ማህበር የአሜሪካ ዓለም አቀፍ ተራድኦ ድርጅት ድጋፍ እንዲቋረጥ በመደረጉ 2 ፕሮጀክቶች መሰረዛቸውን ገልጿል። ጉዳዩን በተመለከተ ሪፖርተር ጥያቄ ያቀረበላቸው የኢትዮጵያ ቀይ መስቀል ማህበር የአደጋ ስጋት ስራ አመራር ዳይሬክተር አቶ ድረስ ደስይበላው በዩኤስኤአይዲ ድጋፍ እንዲቋረጥ ሲወሰን በዚህ ደረጃ ይሆናል ብለን ያላሰብነውና ያልጠበቅነው ነበር ብለዋል። ይህ ውሳኔ ከ14 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርጉ ፕሮጀክቶችን ለማቋረጥ ማህበሩን እንዳስገደደው አስረድተዋል። እንደ አቶ ድረስ ገለጻ የመጀመሪያው ፕሮጀክት አማራና ኦሮሚያን ጨምሮ በ4 ክልሎች ውስጥ የሚገኙ 45 የጤና ተቋማት አገልግሎት አሰጣጥ ለማሻሻል የቁሳቁስ ድጋፍ ከማድረግ ጀምሮ የበለጠ አቅማቸው እንዲጎለበት በዘላቂነት የሚያግዝ እንደነበረ ገልጸዋል። ፕሮጀክቱ የ12 ሚሊዮን ዶላር በጀት የተመደበለት እንደነበረና አሁን ላይ እንዲቋረጥ መደረጉንም አስረድተዋል። ዲዛስተር ሪስክ ማኔጅመንት ሁለተኛው ፕሮጀክት ሲሆን ለ5 ዓመታት የሚቆይ እንደነበረና ፕሮግራሙ ከተጀመረ ገና በ6ኛው ወር ላይ ሙሉ ለሙሉ እንዲቋረጥ መደረጉም ተገልጿል። የ49 ሚሊዮን ዶላር በጀት እንደተያዘለት ማክለዋል። በከፊል እንዲቋረጥ የተደረገው 3ኛው ፕሮጀክት ደግሞ የድንገተኛ ጊዜ አደጋ መከላከል ያስችላል ተብሎ የታቀደ መሆኑን ያመለከቱት አቶ ድረስ ከ100,000 ህዝብ በላይ ተደራሽ ለማድረግም በኦሮሚያ ክልል ወለጋ ዞኖች ላይ ተግባራዊ እንዲሆንና 3 ሚሊዮን ዶላር በጀት የተያዘለት
እንደሆነ አብራርተዋል። USAID የፕሮግራም ብቻ በከፊል እንዲቋረጥ ብሎ መልእክት እንደጻፈላቸው የጠቀሱት ዳይሬክተሩ ይህንን የድጋፍ መቋረጥ እንደማንቂያ ደውል እንወስደዋለን ያሉ ሲሆን ተልኳችንን በዘላቂነት ለማሳካት የሀገር ውስጥ የፋይናንስ አማራጮችን ማፈላለግ ላይ መስራት ያስፈልገናል ብለዋል። በሸቀጦች ላይ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፍቃድ እስከ መንጠቅ የሚያደርስ እርምጃ እንደሚወሰድ የመቀለ ከተማ አስተዳደር አስጠነቀቀ። የትግራይ ክልል ዋና ከተማ የመቀለ ከተማ አስተዳደር አላስፈላጊ የዋጋ ጭማሪ አድርገዋል ባላቸው ነጋዴዎች ላይ እርምጃ እየወሰድኩ ነው ሲል ገልጿል። አስተዳደሩ በሸቀጦች ላይ ምክንያት አልባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፍቃድ እስከ መንጠቅ የሚያደርስ እርምጃ ወስዳለሁ ያለ ሲሆን እስከ መጋቢት 30 ድረስ ነዋሪው በተመጣጣኝ ዋጋ ሸቀጦችን ሊገዛባቸው የሚችልባቸው የቅዳሜና እሁድ ገበያዎችን እንደሚያስጀምር ገልጿል። የከተማ አስተዳደሩ መሰረታዊ ሸቀጦች ግብይት ላይ ቁጥጥር እያደረገ ነው ሲሉ የገለጹት የከተማዋ ምክትል ከንቲባ አቶ ኤልያስ ካሳ ምክንያት አልባ የዋጋ ጭማሪ መስተዋሉን አምነው ቁጥጥር እየተካሄደ መሆኑን ጠቁመዋል። ምክንያት አልባ የዋጋ ጭማሪና ህገወጥ ንግድ ላይ ቁጥጥር እየተደረገ ነው። የገበያ ማረጋጋት ላይ መሰረት አድርገን በትኩረት እየሰራን ነው ሲሉ ገልጸዋል። በቂ የሆነ የሸቀጥ አቅርቦት እያለ በጣት የሚቆጠሩ ነጋዴዎች በተለያዩ የከተማዋ ዳርቻዎች ሸቀጦችን እየከዘኑ እጥረት እየፈጠሩ ነው፣ አላግባብ ከፍተኛ ዋጋ እየጨመሩ ይገኛሉ ያሉት ምክትል ከንቲባው በእነዚህ ነጋዴዎች ላይም ህጋዊና አስተዳደራዊ እርምጃዎችን እየወሰድን ነው ብለዋል። በከተማዋ የሸቀጦች እጥረት የለም ባደረግነው ዳሰሳና ከሚመለከታቸው አካላት በተለይም ደግሞ ከንግድ ቻምበር ጋር ባደረግነው ውይይት በቂ የሸቀጥ አቅርቦት አለ ሲሉ አስታውቀዋል። ሸቀጦችን ከከተማዋ ዳርቻ በመሰወር ዋጋ እንዲወደድ ማድረግና ምንም አይነት ተጨማሪ እሴት ሳያደርጉና መሬት ላይ ዋጋ የሚያስጨምር ሁኔታ ሳይኖር ዋጋ ማናር በጥፍ መጨመር ለሸማቹ ችግር መሆናቸውን መናገራቸውን የክልሉ መገናኛ ብዙሃን ዘግበዋል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ከመንግስት ሰራተኞች ደሞዝ ይሰበሰባል ለተባለው ረቂቅ አዋጅ ኢኮኖሚያዊ ጫና በማይደርስ መልኩ መሆን እንዳለበት መመላከቱን በህገወጥ ድርጊት ላይ ተሰማርተዋል የተባሉ 65 ተጠርጣሪዎች በቁጥጥር ስር መዋላቸውን እንዲሁም ደግሞ በቀነኒ አዱኛ ሞት ተጠርጥሮ ፍርድ ቤት የቀረበው ድምጻዊ አንዱዓለም ጎሳ ላይ ፍርድ ቤቱ ተጨማሪ የምርመራ ጊዜ መፍቀዱንና ሌሎች ዜናዎችን እያስበለጠ ይዟል። ተከታትለን እንመለስ። በቀነኒ አዱኛ ሞት ተጠርጥሮ ፍርድ ቤት የቀረበው ድምጻዊ አንዱዓለም ጎሳ ላይ ፍርድ ቤቱ ተጨማሪ ምርመራ ጊዜ ፈቀደ። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 17 ቀን 2017 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ዛሬ በዋለው ችሎትም ፖሊስ በጉዳዩ ላይ 13 የሰው ምስክሮች ማሰባሰቡን ገልጾ ተጨማሪ መሰብሰብ ያለበት መረጃ ስላለ 14 የምርመራ ቀናት እንዲጨመር ለችሎቱ መጠየቁን የድምጻዊ ጠበቃ ሊበን አብዱ ለአዲስ ስታንዳርድ ተናግረዋል። የተጠርጣሪው ጠበቃ እንደገለጹት ፖሊስ ባለፉት 13 የምርመራ ቀናት ውስጥ ያከናወነውን የሟች ቀነኒን አስክሬን ምርመራ ውጤት ለፍርድ ቤት ያቀረበ ሲሆን በተደረገው የአስክሬን ምርመራም ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፏን ጠቁመዋል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከህክምና ባለሙያዎች ተጨማሪ ማብራሪያ ስለጠየቀን እስኪደርሰን ተጨማሪ ቀናት ይሰጠን ብሎ ፖሊስ ጠይቋል ሲሉ ጠበቃው ተናግረዋል። በተጨማሪም በወደቀችበት በመኖሪያ ቤቷ ናሙና በመውሰድ ለፎረንሲክ ምርመራ ወደ ፌዴራል ፖሊስ መላኩንና ውጤቱ እስካሁን አለመድረሱን አስረድተዋል። በዚህ መሰረት ፖሊስ ቀሪ ያለውን ምርመራ ለማጠናቀቅ የ14 የምርመራ ቀናት እንዲፈቀድ ለፍርድ ቤቱን ጠይቋል። የድምጻዊ ጠበቃ ሊበን አብዲ እስከሚቀጥለው ችሎት ደንበኛቸው በዋስ እንዲለቀቁ ችሎቱን መጠየቃቸውንም ተናግረዋል። ፍርድ ቤቱ በበኩሉ የግራ ቀኙን ክርክር ከሰማ በኋላ ፖሊስ ጠበቃው የጠየቁትን የምርመራ መዝገብ ይዞ እንዲቀርብና የቀሩትን የምርመራ መረጃ እንዲያመጣ 12 ቀን መፍቀዱ ተገልጿል። የዋስትና ጥያቄውም የተጠቀሰው ማስረጃ በሚቀጥለው ችሎት ከቀረበ በኋላ ሰኞ መጋቢት 29 እንደሚታይ ፍርድ ቤቱ መግለጹን ዘገባው አክሏል። ከመንግስት ሰራተኞች ደሞዝ ይሰበሰባል ለተባለው ረቂቅ አዋጅ ኢኮኖሚያዊ ጫና በማያደርስ መልኩ መሆን እንዳለበት ተመላከተ። በቅርቡ ለህዝብ ተወካዮች ምክር ቤት የቀረበው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ረቂቅ አዋጅ ከመንግስት ሰራተኞች ደሞዝ ጭምር ለማሰባሰብ የታቀደ ሲሆን ይህም በዜጎች ላይ ኢኮኖሚያዊ ጫና በማያደርስ መልኩ ሊሆን እንደሚገባ ተመላክቷል። በህዝብ ተወካዮች ምክር ቤት ቋሚ ኮሚቴው ይህን ረቂቅ አዋጅ አስመልክቶ በዛሬው ዕለት የአስረጅ መድረክ አካሂዷል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር
ፈታሂ ማሂዲ የተቋሙን የገቢ ምንጭ ከመንግስት ሰራተኞች ደሞዝ ጭምር ለመሰብሰብ የታቀደው በዜጎች ላይ ኢኮኖሚያዊ ጫና በማያደርስ መልኩ ሊሆን እንደሚገባ አመላክተዋል። የረቂቅ አዋጁ መሻሻል በሀገሪቱ የሚከሰቱ ሰው ሰራሽና የተፈጥሮ አደጋዎችን ለመቋቋም የሚደረጉ ሰብአዊ ድጋፎች በራስ አቅም እንዲሸፈኑ የሚያስችል ነው ብለዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው የመንግስት ሰራተኞች የገንዘብ መዋጮ በገንዘቡ መጠን ሊከራከሩ ይችሉ እንደሆነ እንጂ በዚህ ሀገራዊ ጉዳይ ላይ ራሳቸውን አሻራ ከማስቀመጥ አኳያ ወደ ኋላ እንደማይሉ ማሳያዎች አሉ ብለዋል። የረቂቅ አዋጁ መሻሻል የአስተሳሰብ ሽግግር ለመፍጠር ተቋማዊና ቁመናን ለማጠናከርና የፋይናንስ አቅምን ለማጎልበት ጉልህ ጠቀሜታ እንዳለው አስረድተዋል። ዋና ኮሚሽነሩ አክለውም ረቂቅ አዋጁ የውጭ ረጂ ድርጅቶች ጣልቃ ገብነትን በማስቀረት አደጋዎችን ለመከላከልና ቀድሞ ለመከላከል የሚከናወኑ ተግባራት በኢትዮጵያ መንግስትና ህዝብ እንዲመሩ ታሳቢ ያደረገ እንደሆነ መግለጻቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። በህገወጥ ድርጊት ላይ ተሰማርተዋል የተባሉ 65 ተጠርጣሪዎች በቁጥጥር ስር ዋሉ። በኢሚግሬሽንና ዜግነት አገልግሎት አካባቢ በመሆን በህገወጥ መንገድ ሲንቀሳቀሱ የነበሩ የተባሉ 65 ተጠርጣሪዎች በቁጥጥር ስር መዋላቸውን ተቋሙ አስታውቋል። ከተጠርጣሪዎቹ በተጨማሪም በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ ተሰማርተዋል የተባሉ ቤቶች መታሸጋቸውን የኢሚግሬሽንና ዜግነት አገልግሎት በማህበራዊ ትስስር ገጹ አስታውቋል። ተጠርጣሪዎቹ በተለያየ የህገወጥ ስራዎች ላይ የተሰማሩ የስራ አካባቢውን በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያየ የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩና በህገወጥ መንገድ የኦንላይን አስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። ተጠርጣሪዎቹ በቁጥጥር ስር የዋሉት የኢሚግሬሽንና ዜግነት አገልግሎት፣ ፌዴራል ፖሊስ ኮሚሽንና የልደታ ክፍለ ከተማ ወረዳ 7 አስተዳደር በቅንጅት ባደረጉ ልዩ ኦፕሬሽን መሆኑ ተገልጿል። በቁጥጥር ስር ከዋሉ 65 ተጠርጣሪዎች ውስጥ 25 ሴቶች መሆናቸው ተገልጿል። ሩሲያና ዩክሬን ጥቁር ባህር ላይ የተኩስ አቁም ለማድረግ ተስማሙ። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ተፈራርመዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከአሜሪካ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያም ይከፍታል ብለዋል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከር መስማማታቸውን ገልጸዋል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግድ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ንግግር ሲያደርጉ ቢቆዩም የሩሲያና የዩክሬን ተወካዮች ግን ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዝዳንት ዘለንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውንም ስምምነት አወድሰዋል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶች መደረጋቸው መልካም ነው፣ ትክክለኛ እርምጃ ነው ሲሉ ለጋዜጠኞች ተናግረዋል። ከዚህ በኋላ ማንም ዩክሬን ሰላም ለማምጣት በሚደረገው ጥረት ወደፊት እየተጓዘች አይደለም ብሎ መውቀስ አይችልም ሲሉ አክለዋል። ሩሲያ ላይ የተጣለውን ማዕቀብ ስለማንሳት የተጠየቁት ትራምፕ ሁሉንም የተመለከትናቸው ነው ብለዋል። ዩክሬንና ሩሲያ የስንዴና የተለያዩ የምግብ ምርቶች ላኪ ሀገራት ሲሆኑ በጦርነቱ ምክንያት የስንዴ ዋጋ መናሩ ይታወሳል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችን ቆዩ። የተወሰኑ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ አስታወቀ። የተወሰኑ የሀገሪቱ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸውና በውጭ ምንዛሬ ተመን ረገድም ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት በመጀመራቸው ጥንቃቄ እንዲደረግ ሲል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አሳስበዋል። ማዕከላዊ ባንኩን ለማማከር የተቋቋመው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን መጋቢት 16 ቀን 2017 ያካሄደ ሲሆን የፖሊሲ ምክረ ሐሳቦችን የያዘ መግለጫ አውጥቷል። በዚህም መሰረት ኮሚቴው አበይት የማክሮ ኢኮኖሚ ጉዳዮችን በዋናነትም የዋጋ ግሽበት፣ የፊስካል ፖሊሲ ትግበራ፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን መገምገሙን አስታውቋል።
በግምገማውም አንዳንድ ባንኮች በተወሰነ መልኩ የጥሬ ገንዘብ እክል እጥረት እንደሚታይባቸውና ይህም የሆነው በተወሰነ ባንኮች ዘንድ የብድርና የተቀማጭ ሂሳብ ጥምርታ ከፍተኛ በመሆኑ ሳቢያ የተከሰተ መሆኑ ተገልጿል። ከውጭ ምንዛሪ አስተዳደር ጋር በተያያዘ በተለይም የውጭ ምንዛሪ ተመንን በተመለከተ ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት መጀመራቸውን ኮሚቴው በግምገማው የገለጸ ሲሆን ይህ ሁኔታ በአጠቃላይ ማክሮ ኢኮኖሚው ላይ አሉታዊ አስተዋጽኦ ሊፈጥር ስለሚችል ቁጥጥር ሊደረግበት እንደሚገባም አሳስቧል። ኮሚቴው የዋጋ ግሽበት ያለበትን ሁኔታ የገመገመ ሲሆን የገንዘብ ፖሊሲ ኮሚቴው ከ3 ወራት በፊት ካካሄደው የመጀመሪያ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 መጨረሻ ላይ የዋጋ ግሽበቱ ወደ 15 በመቶ መውረዱንም አመላክቷል። በዚህም መሰረት የሚታየውን የዋጋ ግሽበት ለመቀነስና በውጭ ምንዛሬ ተመን ረገድ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር ሲባል የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ በባንኮች የብድር እድገት ላይ የተቀመጠው 18 በመቶ ገደብ እንዲቀጥል፣ ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች እንዲሁም መጠባበቂያ ተቀማጭ ሂሳብ በነበረበት እንዲቆይ ኮሚቴው መወሰኑንና ለብሔራዊ ባንክ ቦርድ ቀርቦ መጽደቁንም ብሔራዊ ባንክ በመግለጫው አስታውቋል። ዩቲዩብ እና ቲክቶክን ጨምሮ የተለያዩ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱ ተሰምቷል። በድረገጽ የሚቀርቡ የሚዲያ አገልግሎቶች፣ ፖድካስት፣ ፊልም፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል ነው የተባለው። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ እንደሚያስገድድ ተጠቁሟል። የተጨማሪ እሴት ታክስ ደንቡ በይነ መረብ በመጠቀም የሚተላለፉ ፖድካስቶች፣ ብሎጎች፣ ጆርናሎች ለመንግስት ታክስ መክፈል እንዳለባቸው እንደሚያስገድድ ተሰምቷል። የማህበራዊ ትስስር አገልግሎት ዌብሳይትና መተግበሪያዎችን ማቅረብ ተጨማሪ እሴት ታክስ የሚታሰብባቸው አገልግሎቶች መሆናቸውም ተመላክቷል። በኤሌክትሪክ ዘዴ ከሚቀርቡና ታክስ ከሚከፈልባቸው አቅርቦቶች ከተካተቱት ሌሎች አገልግሎቶች ውስጥ በበይነ መረብ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክስ መጽሐፍ አቅርቦት የሚሉትም ይገኙበታል። በተንቀሳቃሽ ስልክ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎችና ፊልሞች በታክሱም ተካተዋል። የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ ድምጽ፣ ለቀጥታ ዝግጅት፣ ቲያትሮችና ምግብ ቤት የሚውሉ ትኬቶች በኢንተርኔት በኩል መሸጥ በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚከፈልባቸው ናቸውም ተብሏል። እንዲሁም የመንገደኞች የትራንስፖርት አገልግሎት በኤሌክትሮኒክስ ዘዴ መንገደኞች ከትራንስፖርት አቅራቢዎች ጋር የሚያገኙ ማንኛውም ሰው ተጨማሪ እሴት ታክስ ከፋይ መሆኑንም አሰራሩን ለመተግበር ከወጣው የመንግስት ሰነድ ተመልክቻለሁ ስትል ዋዜማ ዘግባለች። የኮምቦልቻ አውሮፕላን ማረፊያ ግንባታ በተያዘለት ጊዜ እንዲጠናቀቅ ማሳሰቢያ ተሰጠ። የኮምቦልቻ አውሮፕላን ማረፊያ ግንባታ በተያዘለት ጊዜ እንዲጠናቀቅ በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው የኮምቦልቻ አውሮፕላን ማረፊያ የአገልግሎት አሰጣጥና የማስፋፊያ ግንባታ ሂደትን ጎብኝቷል። የጎብኚ ቡድኑ መሪ ዶክተር ዘውዱ ታደሰ በጉብኝቱ ወቅት ተቋሙ በውስን ቦታ ሳይገደብ በርካታ ቁጥር ላላቸው ደንበኞች እየሰጠ ያለውን አገልግሎት በጥንካሬ አንስተዋል። ለደህንነትና ሌሎች መሰል ጥያቄዎች ትኩረት መስጠት እንደሚገባ ማሳስበው የማስፋፊያ የግንባታ ሂደቱን በተመለከተ በተያዘው ጊዜ እንዲጠናቀቅ መስራት ያስፈልጋል። ለዚህም ቋሚ ኮሚቴው ድጋፍ ያደርጋል ብለዋል። የማስፋፊያ ስራ ተጓቶ እንደነበር አውስተው አሁን ያለው የግንባታ ሂደት አበረታቻች ነው በማለት የምክር ቤቱ መረጃም አመላክቷል። በማስፋፊያው መሰረታዊ የግንባታ ሂደቶችና ከኤሌክትሪክ ጋር የተያያዙ ስራዎች እየተከናወኑ መሆናቸውም ተገልጿል። አካባቢው የኢንዱስትሪ ማዕከል እንደመሆኑ ግንባታው በተያዘለት ጊዜ እንዲጠናቀቅ ልዩ ትኩረት ሰጥቶ መስራት እንደሚገባም ቋሚ ኮሚቴው አሳስበዋል። ስትከታተሉት የነበረው የዕለተ ረቡዕ መጋቢት 17 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት